ተመልካቾቻችን እየተከታተላችሁ የምትገኙት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን መርሃ ግብር የአውደ ተዋስኦ መንፈሳዊ ዝግጅትን ነው። በጋብቻ ዙሪያ የሚከሰቱ ግጭቶችን ለማስወገድ መፍትሄዎቹ ምንድናቸው? የተለያዩ አስተያየት ሰጪዎች የተናገሩትን ትምህርታዊ መልእክት እያስተላለፍንላችሁ እንገኛለን። አዎ እንደሚታወቀው በጋብቻ ላይ ደረጃው ይለያይ እንጂ የተለያዩ ግጭቶች አሉ። አለመከባበር፣ ክፉ ቅናት፣ ንብረትና ሀብትን መደባበቅ፣ የተለያዩ የጣልቃ ገቦች ፈተና የመሳሰለው መንስኤ ሆነው ግጭቶች ሲከሰቱ ይስተዋላል። ዋናው ግን ለማስወገድ መፍትሄው ምንድነው? የተለያዩ አስተያየት ሰጪዎች የተናገሩትን ወደ እናንተ ማቅረባችንን እንቀጥላለን። በዚህ አጋጣሚ አስተያየታቸውን ለመስጠት ፈቃደኛ የሆኑ የቤተ ክርስቲያን ልጆችን እግዚአብሔር ያክብርልን። ተከታተሉን። ሙሴ በቀለ እባላለሁ። የመኪና ወንበር ስራና የታፒሴሪ ስራ ባለሙያ ነኝ። ባለትዳርና የአንድ ልጅ ሴት ልጅ አለችኝ። አባት ነኝ። በጋብቻ ኑሮ ውስጥ ስለ መንፈሳዊ ጋብቻ ነው እያወራን ያለነውና ግጭት የማይፈጠርባቸው ጋብቻዎች የሉም። የችግሩ ደረጃ ይለያያል እንጂ ግጭቶች በተለያዩ ትዳሮች ውስጥ ይፈጠራሉ እና የኛ አቀባበል ደግሞ ይወስነዋል ማለት ነው። ችግሩ ከተፈጠረ ግጭቱ ከተፈጠረ በኋላ ተገናኝተን ቁጭ ብለን ሁለታችንም ሌላ ሰው ሳናስገባ ሶስተኛ ሰው ሳናስገባ ችግሩን ለመፍታት ጥረት ማድረግ ነው የመጀመሪያው መፍትሄ። ሁለተኛው እለቱን ሳያድር ማለት ነው። ግጭቶች ብዙ ጊዜ ካደሩ በኋላ ሌላ ችግር ነው የሚፈጥሩት። ምክንያቱም በማግስቱ አለመነጋገር አለ፣ መዘጋጋት አለ። ለሚፈጠሩ ነገሮችም ችግሩን እያሰፉት ይመጣሉ ማለት ነው። ምናልባት ወርቃ እግሯም ሊሰበር ይችላል። በኩርፊያ ላይ ከሆኑ ሊዘጋት ይችላል። እግሬ ተሰብሮ እኮ ይሄ ሆነ የሚል ነገሮች ሊመጡ ይችላል እና ሌሎች ነገሮች እንዲሁ ሊያሰፉት የሚችሉት ችግሩን እያዳበሩ የሚመጡ ነገሮች ሳይሰፉ እለቱን መነጋገር ያስፈልጋል ማለት ነው እና መፍትሄው የማይገኝለትና የከበደ ከሆነ ተለቃሉ ሁለታችንም ልናፍራቸው የምንችላቸው ከቤተሰብ አካልም ሊሆኑ ይችላሉ ከአካባቢ ሰዎችን ቁጭ አድርገን በጉዳዩ ዙሪያ መነጋገር። ከዚህም ከፍ ሲል ካህናት የእግዚአብሔር አይኖች ናቸው። ካህናት አባቶቻችን ፊት ቆመን መነጋገር መቻል አለብን። ቅኖና ሊሰጠው የሚገባው አካል ቅኖና ተሰጥቶት ተመክሮ ሊመለስ ይገባል የሚል ሐሳብ አለኝ። ስሜ ያው መላከ ፀሐይ ኃይለ ሚካኤል አዳነ እባላለሁ። በምስራቅ ሸዋ ሀገረ ስብከት የዚህ አቃቂ ወረዳ ቤተ ክህነት ዋና ስራ አስኪያጅና የዚሁ ደብረ ቅዱስ ደብረ መንክራት ዋሻው ቅዱስ ገብርኤል አስተዳዳሪ ነኝ። ያው የአራት ወንድ ልጆች አባት እግዚአብሔር ይስጥልኝ። በመጀመሪያ ያው ጋብቻ እንደተባለው ጋብቻ ቅዱስ ነው፣ ክቡር ነው፣ የተከበረ ነገር ነው። በዚህ ምድር ላይ እንደ ጋብቻ የተቀደሰ የተባረከ ነገር የለም። ጋብቻ የመጀመሪያው እግዚአብሔር መጠየቅ ያስፈልጋል። እግዚአብሔር ጠይቆ እግዚአብሔር ለምኖ ሁኔታዎች በእግዚአብሔር መስመር ቢሄዱና በእግዚአብሔር ሐሳብና ፍላጎት ቢሄዱ መልካም ነው የሚል ነገር ነው። ምክንያቱም ትዳር ይሄን የምናየው ዓለም በሙሉ ከእግዚአብሔር በታች በትዳር የተገኘ ነው። ትዳር ማለት ትልቅ መሰረት ነው። ትዳር ለሀገር፣ ትዳር ለቤተክርስቲያን፣ ትዳር ለምሁራን፣ ትዳር ለሁሉ ነገር መሰረት ነውና እንደኔ በትዳር ዙሪያ ላይ ሁላችን እንደ ቤተክርስቲያን ልጅነታችንን በጋብቻ ውስጥ ነው ያለን ሰዎች ነን። በጋብቻ ውስጥ ሰው ሆኖ የማይጣላ የለም። ትልቁና ዋናው ነገር የመጀመሪያ በጸሎት መፍታት ነው። ትልቁ ነገር በክርስቲያናዊ ሕይወት በቤተክርስቲያን አስተምሯችን በጸሎት ሁሉ ነገር በእግዚአብሔር፣ በሁለተኛው ደረጃ እንደገና በመነጋገርና በትዕግስት ማለፍ ነው። ሁሉም ነገር በእግዚአብሔር ማስቀደም የሚለው ነገር ነው። በጋብቻ ላይ ሁላችን በጋብቻ ላይ ነው ያለነው፣ ልጆች አሉን። ይሄን ስንመራ ችግሮች ይፈጠራሉ። ሰዎች ነንና ሰዎች እስከሆነ ድረስ ችግሮች ይፈጠራሉ። ችግሮች ግን እንዴት ይፈቱ የሚለው ነገር ነው ትልቁ ነገር። የመጀመሪያው ግን ትዕግስት ይመስለኛል። አንዱ የአንዱን መሸከም አለበት። መቼስ ሁለቱ አንድ ላይ ሲኖሩ አንዱ የአንዱ ተሸክሞ አንዱ የአንዱ ይዞ መሄድ አለበት የሚል ነገር ነው ያለ እንደኔ። እንግዲህ እኔ እንኳን በዚህ በራሴ ወደ ትዳር ሲሄድ ወደ በ86 ዓመተ ምህረት ጀምሮ ነው ወደ 23 ዓመት አካባቢ ነው እንግዲህ ካገባሁ። አራት ልጆችን አፍርተናል።
እግዚአብሔር ይመስገን ለዚህ በሰላም በፍቅር እየኖርን ያለነውና እንደኛም እንዳባት እንደ ቤተክርስቲያን የሚገጥመን አንዱ ፈተና ይሄ የባልና ሚስት ነው። ሁላችን በክህነት ደረጃ ያለን ሰዎች ትልቁ ፈተና የሚገጥመን ይሄን ነው። ምክንያቱም ወንዱ አንደኛ ችግሮቻቸው በግልጽ አይናገሩም። የመጀመሪያው ግልጽነት የሚለው ነገር ለትዳር ምንም አይነት ነገር እንደ መጽሐፍ ቅዱሳችን ሁለት ሰው ሳይሆን አንድ ሰው ናቸው። አንድ ሰው እስከሆነ ድረስ ግን ምንም አይነት ነገር ድብብቅ ምንም አይነት ነገር ከጀርባ ከኋላ ከፊት የሚባል ነገር መኖር የለበትም እና የመጀመሪያው ይሄ ነው። እኛንም ጭምር አሁን እንዳባትነት ምክራችንም አስተምሯችንም ግልጽነት ይኑር፣ ተነጋገሩ። የመጀመሪያ የመጨረሻው ትዳር ክብር ነው። ስለዚህ ትዳር ሲከበር ነው ሀገር የሚከበረው። ትዳር ሲከበር ነው ቤተክርስቲያን የሚከበረው። ትዳር ሲከበር ነው ወልዶ ማሳደግ ለሀገር መሪ ለሀገር ለቤተክርስቲያኗንም ዕውቅ ሰዎች ወይም ምሁራን ዛሬ በቤተክርስቲያናችን ብዙ ሊቃውንቱ ብዙ አባቶቻችን የተገኙትም ያፈራ ስለሆነና ከዚህ አንፃር እኔ ለጋብቻ ልዩ አክብሮትና ልዩ የሆነ ነገር ስላለኝ ነው በኔ በኩል ያለው ይሄ። ስሜ ሀመልማል ጌታቸው ይባላል። በሙያ ሶሻል ወርከር ነኝ። አንድ መንግስታዊ ያልሆነ ድርጅት ውስጥ የኢትዮጵያ ፕሮግራም አስተባባሪ ነኝ። ያው ግጭት እንዳሉት በጣም የተለመደ ነገር ነው። ሁለት ሰው ወደ አንድ ሲሆን መጋጨት ያለ ነው። መፍትሄው የሚመስለኝ የመጀመሪያው ሀሳባችንን ለመገላለጽ ጊዜና ቦታ መምረጥ ነው። አብዛኛውን ጊዜ ግጭቶች ሲፈጠሩ ወዲያው ስሜታዊ ሆኖ ንግግሮችን ማድረግ በጣም ለበለጠ ግጭት ለተካረረ ነገር ሊያደርስ ይችላል ብዬ አስባለሁ። ስለዚህ ግጭቱ በሚፈጠርበት ሰዓት ትንሽ ቆም ብሎ ማሰብና በአካባቢያችንም ሌሎች ሰዎች ካሉ ከነሱ ፊት ላለመናገር አጠቃላይ ጊዜውንም ቦታውንም መምረጥ አንድም እንዲበርድልን ንዴቱ ወይም ስሜታዊነቱ እንዲጠፋና እንድንበርድ ያደርጋል። ሁለተኛ ሶስተኛ ወገን ሰምቶት እንዳያካርረው ስለሚረዳ ጊዜና ቦታ መምረጥ በጣም ወሳኝነት አለው ብዬ አስባለሁ። ሁለተኛ ደግሞ ያው መንፈሳዊ ሰው ከሆነ ደግሞ መፍትሄ ብዬ የማስበው ወደ አባቶች መቅረብ ማወያየትና እንደው መንፈሳዊ እርምጃዎች እንድንወስድ ጸሎቶችን እንድንጸልይ ምክር እንዲሰጡን ወደ አባቶቻችን ቀርበን ያንን መጠየቅ ትልቅ መፍትሄ ነው ብዬ አስባለሁ። አሁን የምገኘው በምስራቅ ሸዋ ሀገረ ስብከት በአቃቂ ወረዳ በደብረ ቅዱስ ደብረ መንክራት ዋሻው ቅዱስ ገብርኤል ገዳም ነው። የዚህ የተገኘበት ምክንያት ከመሳለምና በረከት ከመሳተፍ ባሻገር በንስሐ አባቶቻቸው አማካይነት መንፈሳዊ ጉዞ አዘጋጅተው በዚህ ቦታ ላይ በሰንበት ሊሳለሙና ሊማሩ የመጡ በርካታ የቤተ ክርስቲያን ልጆችን በጋብቻ ዙሪያ ለማነሳላቸው ጥያቄዎች አስተያየቶቻቸውን ለመቀበልና ለእናንተ ለማስተላለፍ ነው። በጋብቻ ዙሪያ የሚከሰቱ ግጭቶችን ለማስወገድ መፍትሄዎቹ ምንድናቸው? የተለያዩ አስተያየት ሰጪዎች የተናገሩትን ትምህርታዊ መልእክት እያስተላለፍንላችሁ እንገኛለን። ተከታተሉን። አመሰግናለሁ። ጣልቃ ገብነት ያው በጓደኛም ሊመጣ ይችላል፣ በስራ ቦታ ሊመጣ ይችላል እና ቁጥብ መሆን መቻል አለብን። እኛ ስለ ትዳር ገመናችን የምናወራለትን ሰው ማወቅ መቻል አለብን። በመጀመሪያ ደረጃ ስለ መንፈሳዊ ጋብቻ እንደማውራታችን መጠን የምናማክራቸውን ሰዎችን መምረጥ መቻል አለብን እና ከምንም በላይ እኛ ቁጥብ ለምንናገረው ነገር ቁጥብ ከሆንን ጋብቻችንንም ጠበቅ ነው ማለት ነው እና ችግሮች ሲፈጠሩ ብቻ ከንስሐ አባት ጋር መነጋገር ሲሆን ከንስሐ አባት ካልሆነ ደግሞ በቀላሉ ሊፈታ የሚችሉ ጉዳዮችን ቁጭ ብሎ ራስ ተነጋግሮ መፍታት ይገባል ብዬ አስባለሁ። ሶስተኛው ወገን በስራ ቦታ እንበለው በእናት አባት በቤተሰብ እንበለው በጎረቤት እንበል ጣልቃ ገብነቶች አሉ። ትልቁ ነገር ግን አሁን ቅድም እንዳልኩት የመጀመሪያው ምንም ይሁን አምና የገባችበት ነው፣ አምኖ የገባበት ነው። ከሷ ውጭ ሌላ ድምጽ ሊሰማ አይገባም፣ እሷም ከሱ ውጭ ሌላ ድምጽ ልትሰማ አይገባም። ይሄን ጣልቃ ገብነት ሶስተኛው ወገን በደንብ በሚገባ አሉ። መቼስ
በዓለም ላይ ነው ያለነው። በተለይ በአሁን ይሄ ያለንበት ዘመን ከስልጣኔው ሁሉ ነገሮችን ሁሉ ወደዚህ ወደ አንድ መንደር እየመጣ ስለሆነ የሚደባበቁበት ነገር የለም። ስለዚህ በተቻለ መጠን ይሄ ሶስተኛ ወገን አሁን ለምሳሌ ያንቺ ቤተሰብ እንደዚህ ነው፣ ያንተ ቤተሰብ እንዲህ ነው፣ ወይ የሱ ቤተሰብ እሱ ጋር ይኖራል፣ አንተ እኮ እንዲህ ናት እሷ፣ ወይ የሱ ይኖራል። እንደዚህ አይነት ነገር የቤተሰብ መሀል ጣልቃ ገብነትም አለ። ለምሳሌ በስራ ቦታ ስንሄድም በየመስሪያ ቤቱ በየምኑ እኛ ከብዙ ሰዎች ጋር በሽምግልናውም በንግግርም በተለያየ ነገር ስንገናኝም ይሄ ጣልቃ ገብነቱ እንዳለ ነው። ለዚሁ ምናልባትም ግን እንደኔ አሁንም የመጀመሪያ የመጨረሻ ሁለቱ ናቸው ተማምነው መጀመሪያውንም እግዚአብሔር መጠየቅ ያልኩበት አንዱ እግዚአብሔር የሰጠኝ መቀበል፣ እሷም እግዚአብሔር የሰጠኝ መቀበል፣ እሱም እግዚአብሔር የሰጠኝ ብሎ መቀበል አምኖ መቀበል አለበት። የመጀመሪያ እምነት መኖር አለበት። እምነት በሌለበት ትዳር ላይ ሊመሰረት አይችልም። አየር ላይ ከሆነ ትንሽ ነፋስ ሲመጣ መቋቋም አይችልም። ስለዚህ የመጀመሪያው ግን ሁለቱ መሰረት ሊይዙ ይገባል። ሁለቱ መተማመን ውስጣቸው ስለ ትዳር ምንነት ትርጉሙ ሚስጥሩ ሊያውቁት ይገባል። አንዳንድ ጊዜ ካለንበት ጊዜ ዘመኑ ወደድኩሽ እየተባለ እንደዚሁ በቤተ ክርስቲያን በአባቶቻችን አስተምሮ ሳይሆን እንደዚሁ የሚያልቅበት መንገድ አለና ይሄንንም ቢሆን ሁሉንም ባለ ላገቡትም ላላገቡትም ትልቁ ነገር ራሳቸው ሊፈትሹና እሱም ሁሉም ራሳቸው ፈትሸው ትዳራቸውን አጽንተው አጠንክረው አላማ ብለው በቃ የትዳር አላማነትና ትልቅነት በደንብ ሊረዱና ሊያውቁ ይገባል። ወገን ሶስተኛ ወገን እንደሚኖር ይታወቃል። ይሄ ምንም ጥያቄ የለውም። ግን እንዴት ብዬ ለመመልሰው ይሄ እውነት ነው አይደለም በትዳሬ መካከል ለገባ ነገር በልጆቼ በኑሬ የሚለው ነገር ግን ሁሉንም በአግባቡ ሊያጠኑት ይገባል የሚል ነገር አለ። እዚህ ላይ በጣም አስረግጬ መናገር የምፈልገው አንድን ችግር ከባለጉዳዮቹ ውጪ ከባልና ሚስቱ ውጪ ያለ ሰው ሲሰማው ከሆነው በላይ ነው የሚከብደው ጉዳዩ። ዛሬ እኔና ባለቤቴ የተጋጨንበትን ነገር ለእህቴ ወይም ለእናቴ ሄጄ ብነግራት እኔ ነገ ይቅርታ አድርጌለት ቤት ተመልሼ ከሱ ጋር በፍቅር ተመልሼ ስኖር እነዛ ሰዎች ግን ጠባሳ ይዘው ነው የሚቀመጡት። ስለዚህ በጣም ትልቅ አቋም ለባለ ትዳሮች መሆን አለበት ብዬ የማስበው ችግሮችን እንደው በጣም መጨረሻው ደረጃ እስኪደርስ ራሳቸው ለመያዝ መሞከር አለባቸው። በጣም በዛ ቢባል ግን ወደ መንፈሳዊ አባቶች ሄደው ሚስጥርን ወደሚይዙ የዛ ኃላፊነት ግዴታ ወዳለባቸው አባቶች ብቻ ነው ማለፍ ያለበት ብዬ ነው ማስበው። እውነት ነው። ጊዜ ላይ ስናነሳ አብዛኞቻችን ያው አሁን ካለው የኑሮ ጫናም አንፃር 2 ስራ 3 ስራ የሚሰራ ሰው አለ። ግን ከዛ በተረፈችን ሰዓት እቤት በገባን ሰዓት ምን አይነት ጊዜ ነው የምንሰጣቸው? ስለ ትዳራችን ስለ ልጆቻችን የምናወራበት ጊዜ የግድ ያስፈልገናል። በሳምንት አንዴ የረፍት ቀን ነው እሁድ ቀን ነው ለቤተሰባችን ከምንም በላይ ጊዜ ሰጥተን ቁጭ ብለን መነጋገር መቻል አለብንና ከምንም በላይ ደግሞ ጊዜን ስንሰጥ አብረን ለቃለ እግዚአብሔርም ጊዜ በመስጠት መነጋገር ይገባል። ምክንያቱም በሁለታችን መካከል ሊገባ የሚችለውን ፈተና ቃለ እግዚአብሔሩ ያረመልን መቼም ፍጹም ሆኖ አይኖርምና ድካም ይሮናል። ከድካማችን ልንመለስ የምንችለው ደግሞ ቀጥ ባለው በእግዚአብሔር ቃል ነው። እኛ የተለያየ አቅጣጫ ልንዞር እንችላለን። የእግዚአብሔር ቃል ግን ቀጥ ያለ እንደመሆኑ የእግዚአብሔር ቤት በመገኘት ሰንበትን ቅዳሴውን አስቀድሶ ቃለ እግዚአብሔር የሚማርበትን ፕሮግራም ደግሞ እየመረጡ ቁጭ ብለው ሁለቱም አብረው ሊማሩ ይገባል የሚል ሐሳብ አለኝ። ቁስና ገንዘብ እንደው እንደ መንፈሳዊ ሰው ጉዳይም ሆኖ ሲቀርብ ትንሽ ይከብዳል። ግን እውነት ነው አብዛኛው ቦታ መንስኤ ነውና ግልጽነት እዚህ ላይ በጣም አስፈላጊ ነው። ማንኛውም ሁለት ሰው ወደ አንድ ሲመጣ ባለ ትዳር ሲሆን ቁሱም ሀብቱም ገንዘቡም ልብሱም ከዛ በላይ የሆነውን ራስን ስለሰጠ ያ ሰው እቃንና ገንዘብን መደበቅ በጣም ወደ ትልቅ ችግር የሚያሳየው እቃውን መደበቁን አይደለም አለመተማመንን ያን ሰው እኩል ከራሱ አለማየቱን ነው የሚያሳየውና ከገንዘብነቱ በላይ ትርጉም ስላለው
በግልጽነት መቅረብ ለአንድ ትዳር ቋሚነት በጣም ትልቅ ወሳኝ ነገር ነውና በግልጽነት ቢፈቱት ጥሩ ነው ያስባለሁ። በመጀመሪያ ደረጃ ባልና ሚስት አንድ አካል ናቸው። ሁለቱም ቤተሰቦቻቸውን ትተው ከተለያየ አካባቢ የመጡ ናቸውና አካሉ ናት። ሁለት የነበሩት ወደ አንድነት ተቀይረዋል። እዚህ ጋር አንድ ሰው ደግሞ ሊደባበቅም አይገባም። ራሱን ምንም የሚደብቀው ነገር ሊኖር አይገባም እንደ መንፈሳዊ ስናስበው ማለት ነው። ስለዚህ ገቢውንም ሊሆን ይችላል፣ ወጪውንም ሊሆን ይችላል፣ እሷም ደግሞ ገቢዋንም ወጪዋንም ሊሆን ይችላል። የሚደባበቁት ነገር አይኖርም። አንድ አካል ለራሱ የሚዋሸውም ነገር እንደማይኖረው ሁሉ ባልና ሚስትም አንድ አካል እንደመሆናቸው የሚደባበቁት ነገር ሊኖር አይገባም። ችግር ሲመጣ የጋራቸው ነው፣ ደስታም ሲመጣ የጋራቸው ነውና እንደ አንድ አካል ቢያስቡና ህይወታቸውን ቢያቀኑ ለልጆቻቸውም ለሀገርም ለሁሉም ጠቃሚ ነው ብዬ ያስባለሁ። እሺ እኔ መንፈሳዊ መልእክት ማስተላልፈው ትልቁና የመጀመሪያው የመጨረሻው ትዳር ክቡር ነው የሚለው ነገር ነው። ትዳር እሷም ስትገባ እሱም ሲገባ እንደ ቤተክርስቲያናችን አስተምህሮ እግዚአብሔር ሙሽራ ቤተክርስቲያን ሙሽራ እያልን እናስተምራለን። ራሱ የሙሽራና የሙሽሪት ክብር ለየት ያለ ነው። ስለዚህ ይሄ ዘመኑ ከዘመኑ ጋራ ወይ ደግሞ የዚህ የዓለሙ ተጽዕኖ በሀገራችን ላይ ከባህላችን ውጭ የሆነ ነገር ከአካባቢያችን ውጭ የሆነ ነገር አንድ ጎጂ ባህል አለ፣ ጠቃሚ ባህል አለ። ስለዚህ በተለይ በዚህ ኦርቶዶክሳውያን አስተምህሯችን በቤተክርስቲያን ላይ ለትዳር ልዩ ሊያጠኑት እግዚአብሔር ሊጠይቁበት እግዚአብሔር ሊለምኑበት ሊማጸኑበት ይገባል። መጽሐፍ ቅዱስ እንደሚነግረን 14 ዓመት ደጅ ጠንተው ለትዳር ያገኙ ሰዎች አሉ። ስለዚህ ችኮላ ያስፈልግም፣ ትዕግስት ያስፈልጋል፣ መነጋገር ያስፈልጋል። አንድ ነገር ሲፈጣ ቀድሞ ወደ አቅጣጫ ከመሄድ እስከ እግዚአብሔርን ጠይቅ። በመሐከላችን የገባ ነገር እስከ እግዚአብሔር ይሄንን በዚህም በሶስተኛው ወገንም በሁለተኛው ወገንም ከተለያየ ነገር የመጣው ነገር ይሄ ነገር እንዴት ነው መሐላችን ገብቶ ሊፈትነን የሚችለው? እግዚአብሔር ጠይቀው ከእግዚአብሔር መልስ ሊያገኙበትና ትዳራቸው በአጽንኦት በፍቅር በሰላም ልጅት ይገባል። ምክንያቱም ለሚፈጠረው ትውልድም ሰውን ያክል ነገር አንድ ትዳር ሲፈርስ አብሮ የሚፈርስ ብዙ ነገር አለና በጣም ጥንቃቄና ትዕግስት የሚፈልግ ነውና በዚህ ቢሆን መልካም ነው እላለሁ። ተመልካቾቻችን ስትከታተሉ የቆያችሁት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን መርሃ ግብር የአውደ ተዋስኦ ዝግጅትን ነው። በዛሬው ዝግጅታችን እንደ ባለፉት ጊዜያት ሁሉ በጋብቻ ላይ የሚከሰቱ ግጭቶችን ለማስወገድ መፍትሄዎቹ ምንድናቸው? በዚህ ዙሪያ ላይ አስተያየት ሰጪዎችን በምስራቅ ሸዋ ሀገረ ስብከት በደብረ ቅዱስ ደብረ መንክራት ዋሻ ቅዱስ ገብርኤል ገዳም መንፈሳዊ ጉዞ አከናውነው የመጡ ምእመናንንና በቦታው ያገኘናቸውንም በዚህ ጥያቄ ላይ አስተያየታቸውን ስናቀርብ ቆይተናል። ቀሪውን አስተያየቶቻቸውን በሚቀጥለው ሳምንት ይዘንላችሁ የምንቀርብ ሲሆን ከቀሪ መርሃ ግብሮቻችን ጋር መልካም ቆይታ ይሆንላችሁ። እግዚአብሔር ከሁላችን ጋር ይሁን። Yes,